ዛሬ እንግዲህ ሀይሚና ቡቡ አይመጡም። በተለያየ ቤት ነው የመጡት ዛሬ። እስኪ በመጀመሪያ የብሩኬን መልካምነት መናገር። እውነት ለመናገር በጣም ደስ ያስባለኝ ቪዲዮ ነው። ይህ ልጅ ታውቁታላችሁ፣ ታም የሚባል ልጅ ነው። በጣም ሊስትሮ እየጠረገም ዩቲዩብ እየሰራም፣ በዛ ላይ ደግሞ መልካምነቱ በጣም ደስ የሚለኝ ልጅ ነው። ታሜን ታውቁታላችሁ። እንደውም የተንቢ ናት። አንዳንዴ ለምለም የተንቢ ማርያም ምርጥ ልጅ እኮ ናት። ማርያምን ወደ ሚዲያ ይዛ ትመጣለች፣ ሰው እንዲያያቸው እንዲበረታቱ የምታረገው ነገር። እኔ የተንቢ በጣም ነው ማደንቃት። በዚህ አጋጣሚ ማርያምን ነው የምላችሁ በጣም የተንቢ አሁን ይሄንን ልጅ የተንቢ ናት ይዛ የመጣችው ወደ ሚዲያ ታውቃላችሁ አይደል? ከዛ እያለ ሌላም ሰው አብሮት ቪዲዮ እየሰራ እንደውም የሆነ ጊዜ አይታችኋል። ለምለም የተንቢ ምናምን ሰርፕራይዝ አረጋት እሱ ማለት ነው። የምሬ ነው የምላችሁ ዩቲዩብ ከከፈለችው ብር ሰርፕራይዝ አረጋት። እንደውም አልቀበልም ብላ ምናምን እንደውም በመከራ ነው የተቀበለችው ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ? አይና ለምነኝ ሁሉ መልካም ነው፣ ሁሉ ሰላም ነው አለን። ዛሬ ሀይሚና ብሩኬ በተለያየ ቤት ነው የመጡት። እንግዲህ ማታ በቲክቶክ ላብ ላይ ከመጡ ቀጥታ እናስተላልፋለን ማለት ነው። ይመጣሉ ብዬ አስባለሁ ዛሬ በቲክቶክ። ምክንያቱም በሀይሜን ቤት ቪዲዮ አልተሰራም፣ በብሩኬን ቤት አልተሰራም። ዛሬ ላብ ላይ ሊመጡ ስለፈለጉ ይመስለኛል ማለት ነው። እና ሀይሚና ቡራ ሁሌስ ምንም አልሆኑም፣ ሲጀመርም ሰላም ናቸው ማለት ነው። እና ምን ልልችሁ ፈልጌ ነው ዛሬ ብሩኬ እንዴት እንዳስደሰተኝ በስመ አብ በጣም ነው ደስ ያለኝ። እንደዚህ ወረድ ያሉትን ልጆች እንደዚህ ምንም የሌላቸውን ልጆች እንደዚህ የሚያጠናካክር የሚያበረታታ ሰው በጣም ነው ደስ የሚለኝ። በዚህ አጋጣሚ አብርሽም ያበረታታል። እውነት ለመናገር በቃ እንደዚህ ተኋላ ያሉትን ልጆች ችግርን የሚያቅሰው እኮ ችግርን የሚያቅሰው ለነገሩ ያውቃል ብዬ አስባለሁ። ችግርን፣ ጣዕምን፣ ረሃብን የሚያቅሰው ያውቃል። ሀብታምን ቢሆን አይረሳም። እውነት ለመናገር እና ብሩኬ ዛሬ እውነት በጣም ነው ያደነኩ። ብሩኬ ሰው እንደሚለው ሰው አይደለም። እውነት ለመናገር ልንገራችሁ ብዬ ነው። በጣም ውስጡ ምርጥ ልጅ ነው። ማርያምን ሀይሚም እንደምትሏት አይደለችም። ምርጥ ልጅ ናት። የምሬ ነው የምላችሁ። ሁለቱም የዋሆች ናቸው። እስኪ አሁን ዛሬ በእኛ ቤት ቪዲዮ አንሰራም ብለው ዝቅ ዝቅ ላሉ ሰዎች አብረው እየሰሩ ነው። እሷም በእንትና ቤት መታለች። በማን ነበረ ስሙን አላውቀውም። በሱ ቤት መታለች እሷ ራሱ ማለት ነው። አያችሁ፣ እንዲህ አይነት መልካም ስራ የሚሰሩ ሰዎች ናቸው። እናንተ እየወሰዳችሁ እንደምታወሯቸው ሰዎች አይደሉም። የሰውን እርገት ይፈልጋሉ። ሰው እንዲያገኝ ይሞክራሉ። እና ይሄ ልጅ እንግዲህ ስራ ቦታው ድረስ ሂዶ ተመልከት፣ ካሜራ ይዞ ስራ ቦታው ድረስ ሂዶ እንደዚህ የሚያደርገው ማን ነው ታዲያ? እውነት እኔ እንጃ አላውቅም። በጣም ነው ደስ ያለኝ። እኔ እግዚአብሔር ይመስገን። አይዞህ በርታ ወንድሜ፣ ነገ ሌላ ቀን ነው። አንተ ደግሞ አሁን ማለት ጀግና ነህ። በዚህ አጋጣሚ እውነት ለምለም የተንቢ የእውነት እግዚአብሔር አምላክ ከፍ ያደርግሽ። አንቺ በጣም ምርጥ ልጅ ነሽ። ሁሉን ሰው እንዲያገኝ የምታደርገው ነገር ያስደስተኛል። የእውነት እና ይሄንን ልጅ ይዘሽ መተሽ እንደዚህ ሰው እንዲያውቀው ስላረግሽው እውነት በጣም ነው ደስ የሚለው። እና ምን ልበላችሁ ብቻ እኔ ቃላት የለኝም። ደስ ይላል። ሌላ ነገር ደግሞ አትሰቡ፣ ዛሬ በላብ ይመጣሉ ብዬ አስባለሁ። የእውነት ለምር ዛሬ ይመጣሉ ብዬ ነው የማስበው ማለት ነው። ሁሉንም ነገር ረስተውት፣ ያው ትናንትና ቋጭተውታል ድራማው፣ እርግጠኛ ነኝ ትናንትና ላይ ተቋጭቷል ነው የሚመስለኝ። ሀይሚና ብሩኬ እንዲህ የሚባሉት አይደሉም። በጣም ከእድሜያቸው በላይ የሚያስቡ ልጆች ናቸው። የሰውን ማርደግ የሚወዱ ሰዎች ናቸውን። ቆም እያለን እናስብላለሁና እውነት በጣም ነው ደስ ያለኝ። እኔ ይሄ ልጅ በጣም ያሳዝነኛል። የእውነት ማለት በቃ ችግርን የሚያውቅ ያውቀዋል። እውነት ለመናገር ችግርን ለማያውቅ አያውቀውም፣ ችግርን ለሚያውቅ ግን ያውቀዋል። ይሄ ልጅ እንደዚህ ዝቅ ብሎ የሚሰራው ችግር ነው። ገባችሁ? ግን ደግሞ ችግር እንደዚህ ዝቅ አድርጎ ቢያሰራችሁ ደግሞ ተጎናችሁ አይዟችሁ የሚላችሁ እንደዚህ ሰው ስታገኙ ደግሞ በጣም ደስ ይላል። እና ቡቡ እውነት ይህን መልካምነትን ቀጥልበት አባቴ። ህይወት ሸክላ ናት፣ ትሰበራለች። እና ይህን መልካምነትህ እንዲቀጥልበት እንዲትሄድበት ነው የምለው። በጣም ደስ ብሎኛል እኔ። ታሜም ጎበዝ ልጅ ነህ፣ በርታ፣ ጠንክር። ሰው ከልጅ ስቶሪ ተነስቶ
ትልቅ ቦታ ይደርሳል። ጎበዝ ከሆነ የስራ አላማው ካለ ሰው ከሰው ቤት ተቀጥሮ ከመስራት ደግሞ ሰው ቤት የሰው ፊት ከሚገረፍ ደግሞ እንዲያንተ ያለ ይሻላል። ምክንያቱም በቃ 20 ብር ሰራህ፣ 300 ብር ሰራህ፣ 400 ብር ሰራህ፣ 500 ብር ሰራህም በቃ የራስህ ላብህ ነው። ደስ ይላል እንደዚህ መስራት። ሰው ቤት ስትሰሩ አሁን ምን አሉኝ መሰቀቅ ነውና የታምኝ ስራ አሪፍ ነው ብዬ ነው የማስበው። ነገር ትልቅ ደረጃ ትልቅ ቦታ ይደርሳል ብዬ ነው የማስበው። እና እኔ እንጃ ደስ ይላል ብቻ በቃ በጉ እግዚአብሔር ይስጥህ። ይህን ነው የምለው። እስካሁን እንኳን ወደ 3000 ምናምን ታይቶለታል። እርግጠኛ ነኝ 60,000 70,000 እስከ 80,000 ከታየ ለሱ ለብዙ ነገር ይሆነዋል እና ደስ ይላል። በዛ ላይ ደግሞ ሴብ ይመጣለታል እና ትልቅ ደረጃ ይደርሳል ማለት ነው። እንደዚህ መልካም ቀን ልብ ያላችሁ ሰዎች ፈጣሪ ይጠብቃችሁ። ማርያምን ደስ ነው የምትሉት እና መልካም ቀን ልብ አላችሁ። በቃ የሰው ማደግ ሰው እኔ ብቻ ልብላጥ፣ እኔ ብቻ ጠግቤ ልደር፣ እኔ ብቻ ልልበስ፣ እኔ ብቻ ልታይ፣ እኔ ብቻ ላጌጥ የሚል ሰው ከባድ ነው። የምሬ ነው። ግን እኔ ጠግቤ እንዴት ሰው ይርበዋል ብሎ የሚያስብ ሰው ግን በጣም ደስ ይላል። የእውነቴን ነው የምላችሁ። ቡቡ ትለያለህ ነው የምለው። እንግዲህ ዛሬ በቲክቶክ ካች እንደምትሉ ባለሙሉ ተስፋ ነኝ። እንጠብቃለን እንግዲህ እንጠብቃለን እንደምትመጡ ዛሬ እንጠብቃለን እና አይቀርም ብዬ አስባለሁ። እና ይሄን ለማለት ነው የመጣሁት። ተወዳችኋለሁ፣ አከብራችኋለሁ። ተመጡ እንግዲህ በላብ የምናስተላለፍ ይሆናል ውዶቼ። ካልመጡ ደግሞ ይመጣሉ ነገ